አይደል እንዴ? አሁን ማርታ አላመነችም ተብሎ አልዓዛር መቃብር ይኖራል እንዴ? እየዘለለ ሲወጣ ታምናለች። ሰዎቹ ዝም ብለው የተራመዱት ጥቅስ ሆነ። ሲኖሩት እኮ ወግሯቸዋል። መጽሐፍ ቅዱስን ነው ግን የሚራመዱት። ጥላውንን ማዘለል አይደለም። እሱ በኋላ ላይ የሚመጣ ነገር ነው። እሱ ፕሮግራሙ መጀመሪያ ልጁን መስቀል ላይ የገደለበትን ነገር ፉልፊል ማድረግ ነው። እንዲች እኮ ነው ዳይቨርት የማያረጉት። ከኢየሱስ በላይ ፈዋሽ አለ እንዴ? አይን ተጭቃ የሚሰራ አይን እንዲ ቡክት ልጥፍ ሲያደርግ እያዩት ገደሉት። ሲያዩት ለምንድን ነው የምታዩኛል? እኔ ከናንተ የተሻለ ጽድቅ እንዳለ ለምን ትቆጥራላችኋል? እኔም እንደናንተው ሰው ነኝ አለ። እሱ አባቴ እያለ ሲያወራ እንገላለን ስንለው ሁለት ያላሰበም ለመሞት መጣ። የሱ አይነት ነው። እስር ቤት ወረወሯቸው። በዚህ ስብከት ምክንያት አንተ ሰው ፈውሰህ ትታሰራለህ። የ40 ዓመት ሽባ ተተርትሮ እስር ቤት እግዚአብሔር እስኪሞቱ የሰራባቸው ለዛ ነው። ሞለጭ አርጎ ተጠቀመባቸው። እንጥፍጥፍ አርጎ የሞቱ ቀን ነው ያቆሙት። እንዳልኳቸው ነው እንግዲህ ጥያቄ ነው። በምን ኃይል አንደኛ፣ ቀጥሎ በማን ስም ይሄንን አደረጋችሁ? እነ ጴጥሮስ በፊቱ የቆሙት ጉባኤ ኢየሱስን የሰቀለ ጉባኤ ነው። ኢየሱስ ላይ ሞት የፈረደ ጉባኤ ነው ይሄ ጉባኤ። እና ኢየሱስን ለመግደል በጣም ሌት ተቀን ሲለፋ የነበረ አይነት የአይሁድ ሸንጎ ፊት ቆሞ ነው ጴጥሮስ የተጠየቀው። እና ፍርድ ቤት ቆሞ ነው መንፈስ ቅዱስ የሚሞላው። እና በፍርድ ቤት ቆሞ ጴጥሮስ አለ፣ ዮሐንስ አለ፣ ሁለቱ ቆመዋል። እጅግ በጣም አስፈሪ የሆኑ ሰዎች ናቸው። በጣም ጠንካራ ሰዎች ናቸው። የሕግ አዋቂዎች ናቸው። በእነሱ ፊት ቆመ መስበክ አትችልም። ሕጉን በቃል ብቻ ሳይሆን በስርዓተ ነጥብ ያውቁታል። ኮማና ፉል ስቶፕ የቱ ጋር እንዳለ ያውቃሉ። ስለዚህ ቆመ መናገር ስትጀምር ከተሳሳት ከአጠገባቸው መውገሪያ አለ። እና እነዚህ ሰዎች ፊት ቆሞ ነው ጴጥሮስ የተገለጠለትን የተነካበትን ትላንትና ደግሞ በዚህ ሰው ምክንያት ስለተፈወሰው ሰው ሊያስረዳ የቆመው። እንዳልኳችሁ ነው እንግዲህ ጥያቄ ነው። በምን ኃይል አንደኛ፣ ቀጥሎ በማን ስም ይሄንን አደረጋችሁ ነው። ስለዚህ የተደረገ ነገር ነበር ነው አይደል? ምዕራፍ 3 ላይ ኦሬዲ የተደረገ ነገር ነበር። እና ሰዎቹ እንደዚህ አይነት ናቸው። በነበሩበት ዘመን በሰው ደረጃ ካያቸዋቸው አትወዷቸውም፣ አታከብሯቸውም፣ አትጠጓቸውም። ፊዚካሊ ስታያቸው ምናልባት አትራክቲቭ አይደሉም። ግን ዘላለማዊ የሆነው የእግዚአብሔር ቃል ከነሱ ዲቮሽን ላይ ይቀዳል። እግዚአብሔር ከነሱ ሕይወት መጽሐፍ ቅዱስ ለመጻፍ አልሳሳም፣ ጻፈ ሕይወታቸውን። እስትንፋሰ መለኮት ያለው መጽሐፍ ከሕይወታቸው ተቀዳ። ሰዎቹ ዝም ብለው የተራመዱት ጥቅስ ሆነ። ሲኖሩት እኮ ወግሯቸዋል። መጽሐፍ ቅዱስን ነው ግን የሚራመዱት። እና ጴጥሮስና ዮሐንስ ለመጸለይ ወደ ቤተ መቅደስ ሲወጡ አይደለም የሚለው ምዕራፍ 3 ላይ መጽሐፍ ቅዱስ ነው ብለው አይደለም ባይዘው እየኖሩ ያሉት። ዝም ብሎ የሚኖሩትን ነው መጽሐፍ ቅዱስ ያደረገው። ጥቅስ ነው ተጠንቀቀ ተራመድ ተባብለው አይደለም። እና ሪል ነው፣ ጄኒውን ናቸው። የእውነት ነው የተነኩት። እየተራመዱ ይመጣሉ፣ እያወሩ ነው፣ ሰክረዋል። እና 9 ሰዓት ነው በሰለሞን መመላለሻ ጋር የተቀመጠ ከተወለደ ጀምሮ ሄዶ አያውቅም ሰውዬው ይላል። ምዕራፍ 4 ቁጥር 22 ላይ 40 ዓመት አልሄደም ይላል። 40 ዓመት አልሄደም ማለት ኢየሱስን በአካል ያውቀዋል ሰውዬ። ኢየሱስ ወደ አብ ካረገ ገና 11ኛው 12ኛ ቀኑ ነው እኮ ከኢየሱስ ጋር ተገናኝቷል። ሰውዬው ደግሞ ቤተ መቅደስ ነው የሚቀመጠው። ኢየሱስ ደግሞ እዚህ ቤተ መቅደስ አካባቢ አይጠፋም። ልክ ኢየሱስ አጠገቡ ሲመጣ ቀሚሱን ይዞ መምህር ፈውሰኝ ሲለው አንተ ለሐዋርያት ሥራ ምዕራፍ 3 ነው ብሎ ትሄዳል። ትርፍና ኪሳራውን ያሰላላ። አንተን ፈውሶ የምስጋና ፕሮግራም ከማድረግ በላይ የሚድኑ ሰዎች አሉ አይደል? ጥላውንን ማዘለል አይደለም። እሱ በኋላ ላይ የሚመጣ ነገር ነው። እሱ ፕሮግራሙ መጀመሪያ ልጁን መስቀል ላይ የገደለበትን ነገር ፉልፊል ማድረግ ነው። 40 ዓመት አንተ 40 ዓመት ለዚህ ቀን ተብሎ ይቀመጣል ሰው 40 ዓመት። ምዕራፍ 3 ባንተ ምክንያት ይጻፍ ተብሎ መንገዱ ቀላል ባይሆንም ታሪክ ካለ ይቆይ። እና ሰውየው ቁጭ ብሏል። ጴጥሮስ ሲመጣ ለመናቸው የሚል ቃል አለ። ሲገቡ 3 ሰዓትና 6 ሰዓት ለምኗል። የ9 ሰዓቱን እየለመነ ነው። ሲለምን የኛ ዘመን አይነት ልመና አይደለም የሚለምነው። የኛ ዘመን ልመና እኮ ልምምጥ ነው። ልምምጥ እኮ ነው። እባክህ በጣም እኮ ተጨቅጭቀን እኮ ነው የምንሰጠው። የነሱ ዘመንስ አምላክ እግዚአብሔር ተባረከ በጎተራ ካከማቸው ምጽዋት ለሚለምን ታደርግ ዘንድ በእጅ ያዝ የሚል ሕግ አለ። መለመን መብቱ ነው፣ መስጠት ግዴታ ነው። ሲለምን እግዚአብሔር አንተ ቤት ያስቀመጠውን ገንዘቤን አንጣ ነው የሚል። የተወሰነው አይሁዳዊ ደግሞ ሕጉን ከሚጥስ ቢሞት ይቀለዋል። ስለዚህ ለእግዚአብሔር ስጦታ ይዛል፣ ለደሞ ምጽዋት ይዛል። ደግነቱ ዛሬ ጴጥሮስ ባዶ ኪሱን እንኳን ምርጫ አጣ። ቢኖረው እኮ ሰጥቶ ያልፈዋል። መስጠት አለበት ግን ብር የለውም። ስለያ እያለ ሲለምን ጴጥሮስ ጠጋ አለ። አንተ ሰው አለው። አቤት አለው። ወደኛ ተመልከት። በጣም ይገርመኝ።
ጴጥሮስ ማለት ወንጌላት ላይ ከኢየሱስ ቀጥሎ በጣም ብዙ ንግግሩ የተጻፈለት ሰው ነው። ጴጥሮስ ብዙ ንግግሮቹ ከፍርሃቱ ጋር የተያያዙ ናቸው። ዛሬ ቤተ መቅደስ አደባባይ ላይ ነው ያለው። ወደ ውስጥ ገባ ካለ ሐናና ቀያፋ ናቸው ያሉት። እዚህ ጋር ቢበጠብጥ ይገደላል። አሁን እሱ ሊፈውስበት የሚጠራው ስም ኢየሱስ የተባለውን ሰውዬ ከጥቂት ወራት በፊት ሰቅለው ገለዋል። ሊያስገድለው ይችላል። ባይዘው ከይዙ አያስገድለኝም ብሎ አይደለም ያመንኩት ይበልጣል ብሎ ነው። ቢያስገድለኝም ወርዝ ካረገ መሞት ህይወት አስይዞ ነው ባይዘው ሰውየው ነው የሚፈውሰው። እንዲች እኮ ነው ዳይቨርት የማያረጉት። ከኢየሱስ በላይ ፈዋሽ አለ እንዴ? አይን ተጭቃ የሚሰራ አይን ዲ ቡክት ልጥፍ ሲያረግ እያዩት ገደሉት። ከዛ ጴጥሮስ ጠጋለና አንተ ሰው አለው አቤት ወደኛ ተመልከት፣ እምሰጥ ነገር አለ ጠብቃለሁ። ልሰጥ ነው። እግዚአብሔር ያሳይ። ብርና ወርቅ የሚጠብቅ ሰው ሌላውን ተወና እኔ ነኝ ያለው እሺ ሲለው፣ ቀጥሎ እምሰጥ ነገር እንዳለ ጠብቃለሁ እሺ ሲለው፣ የሚበልጥ እንደምሰጥ ቁጠር አለው። እግዚአብሔር ያሳይ። ሰውየው ከመሬት ጥርግርግ ብሎ ነው ጴጥሮስ ውስጥ ገባ። ምን ሊያደርግልኝ ነው ይሄ ሰውዬ ብሎ ወዲያው የሰውየውን አጠባበቅ የሚቆርጥ መልስ መለሰለት። የምሰጥ ብርና ወርቅ የለኝም ብሎት የለኝምን አስቦ ሳይጨርስ የምሰጥህ አንድ ነገር አለኝ አለው። በዛው ላይ ይሄንን አስቦ ሳይጨርስ በናዝሬቱ በኢየሱስ ክርስቶስም ተነሳለው። በመደዳ ጨረሰው። አንዱን አልከፋፈለም። የምሰጥህ ብርና ወርቅ የለኝም አለው። ነገር ግን የምሰጥህ አንድ ነገር አለኝ። በናዝሬቱ ጌታ በኢየሱስ ክርስቶስም ተነስና በእግር ተመላለስ ብሎ መጽሐፍ እንዲህ ይላል፣ ቀኝ እጁን ይዞ አስነሳው ይላል። አልጠበቀው። እየተነሳ ነው አላለውም። የተነካ ነው የሚያውቀው። ሰውየው ምን ያውቃል? ሰውየው እኮ በጌታ አይደለም። ሰውየው እኮ ምን የሚያውቀው ነገር እኮ የለም። ቤተ መቅደስ ፊት ለፊት ያለው የይሁዲነት እምነት ተከታይ ነው። አሁን ያመነ ነው የሚፈወሰው። እኔ ደግሞ በጣም ሳነብ ተፈውሶ ያመነ ይበዛል። አሁን አምኖ ከተፈወሰው እኮ ተፈውሶ ያመነው ይበዛል። ስላላመንክ ነው የሚባል ነገር ብዙ የለውም። ሰርቶ ያሳምናል አይደል እንዴ? አሁን ማርታ አላመነችም ተብሎ አልዓዛር መቃብር ይኖራል እንዴ? እየዘለለ ሲወጣ ታምናለች። ቆማ አይደለም የሚለው በኃይል ዘሎ የሚል ኤግዛሎማይ ነው አይደል? ኤግዛሎማይ ማለት ሜትሮች ዘሏል ነው። ተወዳዳሪዎች የሚዘሉት ዝላይ ነው እንግዲህ ሉቃስ የተጠቀመው። ከተወለደ ጀምሮ ሄዶ የማያውቅ ሰውዬ የተፈወሰ ቀን የዘለለው በብዙ ትሬኒንግ የሚዘለለውን ነው። ተፈወሰልና ከዛ ጴጥሮስ ምንም ታውቃላችሁ እንግዲህ ሰውየው አሳጥማጅ ነው። ረጅም ዓመት ሰው ብዙ አይቶት አያውቅም። ዛሬ 5000 ሰው አየው። እንዲህ አዩት። በጣም ከባድ ነው ባይዘው መታየት። ሲያዩት ለምንድን ነው የምታዩኛል? ከዛ እሱን እያዩት ሰውየውን ያሳዩታል። እኔ ከናንተ የተሻለ ጽድቅ እንዳለኝ ለምን ትቆጥራላችሁ? እኔም እንደናንተው ሰው ነኝ አለ። ይሄንን የምታዩትና የምታውቁትን ሰው የታወቀ ነው ሰውየው። የምታዩትና የምታውቁትን ሰው በአይናችሁ ፊት ፍጹም ደህናና ጤነኛ ያደረገው የኢየሱስ ክርስቶስ ስምና በስሙ ላይ የተገኘ እምነት ነው አለ። ታዲያ ሲሉት ንስሐ ግቡ፣ በጌታ እመኑ፣ ተቀላቀሉ። ከኔ ጋር አያያዝም፣ ራሴንም አልችልም እንኳን እናንተን አለ እና ወደ ጌታ ተጨመሩ። ውጤቱ 3 ነበር። የጌታ መክበር፣ የወንጌል መሰበክ፣ የቤተ ክርስቲያን መታነጽ። ከዚህ ውጪ ውጤት የለውም። ኢየሱስ ተሰበከበት። እግዚአብሔር የፈለጋት ይችን ነው። ይሄን ሰውዬ ፈወሰው። አዎ ዘለላው። ዋው አለቀ። ኖ ጴጥሮስ አስገራሚ ሰባኪ ነው። አጭር ናት ስብከቱ። ጴጥሮስ ግን በጣም ፎከስድ ነው። ሚስ አያረጋትም። ለምን መሰለ? ምዕራፍ 4 መቀጠል አለበት። ምዕራፍ 3 ላይ ሌላ ነገር ካለ ምዕራፍ 4 ሌላ ሰው ይቀበለዋል። ፎከስ ሚስ የማያረገው እድሜውን ሁሉ እግዚአብሔር አብሮት እንዲኖር ነው። ከኔ ጋር አያያዝም አለ። ሲሰብክ ምዕራፍ 3 ሰበከ። ምዕራፍ 4 የመጀመሪያው ቁጥሮች ስለ ክርስቶስ ትንሣኤ እየሰበከ እያለ ሰዱቃውያንና ከፈሪሳውያን ወገን የሆኑ ሰዎች መጡ። አዩት። ማን ፈቅዶ ነው የምትሰብከው አሉት። አታዩትም እንዴ የተፈወሰውን ሰው አለ። አንጠልጥለው ሸንጎስ ጴጥሮስና ዮሐንስ ቆሞ ሲሰብኩ የተፈወሰው ሰው አጠገባቸው ነበር ይላል። በማን ስምና በምን ኃይል ይህንን ልታደርጉ ቻላችሁ ይላል። ሰውየው ይዘላል። እንዳይካድ ያውቁታል። ኦልሬዲ ተፈውሷል። የሚጠይቁት ለምን ተፈወሰ ሳይሆን በምን ኃይል። እኛ የእምነቱ ተጠሪዎች እያለን ኃይል እንዴት ሊክ አረገ? ቀያፋ ምንድነው የሚላቸው? እኔ ያለው አንተ ምንም አይነት የህግ ባክግራውንድ የሌለ ሰውዬ የትኛው ቦታ ጋ ነው ገብተህ የተማርከው? አላቅህም። እንዴት ኃይል ሊክ አረገ ሲለው ጴጥሮስ እንኳን በር ከፍተህ ሰጥተው የተዘጋ ይከፍታል፣ እንኳን በማን ስም ብለህ ሰጥተው አመቻችተህለት ጀመረ። የጴጥሮስ ስብከት አለች ባይዘው በጣም እኔ በቃ ይገርመኛል። የጴጥሮስ ስብከት ሰውየው እንደ ስሙ ነው፣ አለት ነው። በጣም ሶሊድ ሮክ ነው እንትኑ። ፕሪቺንጉም ቀጥ ያለ ነው። የሚያስገድል ስብከት ነው የሚሰብከው። እናንተ ሰቅላችሁ በገደላችሁት አለ። የጴጥሮስ ጉባኤ የምርም የሰቀለ ነው፣ የገደለ ነው ጉባኤው። ኢየሱስን ይሰቀል ብለው የወሰኑ ሰዎች ናቸው እነሱ። እናንተ ሲል አድሬስ አረጋቸው። እንደዚህ ያሉት የዚህን ሰው ደም ከእጃችን ላይ ያወርዳሉት። ሰበከ። ሲሰብክ በጣም ቦልድ ነው። ቀና ብሎ ነው የሚያወራው። መጽሐፍ እንደዚህ ይላል፣ እንዳልተማረ አወቁ ይላል። እና ያልተማረ አሉትና ግን ቀጥሎ ቀና ብሎ ነው የሚያወራው።
ሊካድ አይችልም። ባይዘው በሐዋርያት እጅ የተደረገውን ነገር ከተማው አውቆ ነበርና የሚል ቃላል ሊክዱት አልቻሉ። የሚያወራው ነገር ከእውቀት ምናምን ብቻ ሳይሆን የተነካበትን ነው። እርግጠኛ ነው። ፊት ለፊታቸው ቆሞ ሲያወራ ቢገሉት እንደማይመለስ አወቁ። ከኢየሱስ ጋር እንደነበረ ግን አወቁ ይላል። የእሱ አይነት ነው። እሱ አባቴ እያለ ሲያወራ እንገላሃለን ስንለው ሁለት ያላሰበም ለመሞት መጣ። የእሱ አይነት ነው። ከጌታ ጋር እንደነበረ አወቁ ይላል። ከዛ ገረፏቸው። ማስፈራሪያ ነው። ደግማችሁ በዚህ ስም እንዳሰብኩ ሲሏቸው ጴጥሮስ ቀጠለ። ስብከቱ አላለቀ። ግረፍ አድርጓቸው ባሉ እንግዲህ ወደ ቤት ሂዱ አይደለም ያሏቸው። ድጋሚ በዚህ ስም እንዳሰብኩ ሲሏቸው እናንተን ነው እግዚአብሔርን ነው የምንታዘዘው አላቸው። መለሱት ኳሱን። ቆይ ሰው ለእናንተ ነው ለእግዚአብሔር ነው የሚታዘዙ ሲሉ ምንድነው የሚባለው መልሱ ራሱ? ለእግዚአብሔር ሲሆን አናቆምም። ከዛ ወደ እስር ቤት ጣሏቸው የሚል ቃል አለ። እስር ቤት ወረወሯቸው። በዚህ ስብከት ምክንያት አንተ ሰው ፈውሰህ ትታሰራለህ። የ40 ዓመት ሽባ ተተርትሮ እስር ቤት ሲጥሏቸው መጽሐፍ እንደዚህ ይላል፣ ወስደው አሰሯቸው ይልና እኔ አይደለሁም ሉቃስ ነው ያለው። በሩንም በጥንቃቄ ቆለፉት። ጥበቃም በሩ ላይ አቁመው ማታ ስለነበር ለመፍረድ ስላልተመቻቸው ነገ እንፈርዳለን ዛሬ ይደሩ ብለው ትተዋቸው ሄዱ። ስሙን በዚያች ሌሊት የጌታ መልአክ እስር ቤት መጣ ይላል። አስገቡና አሰሯቸው ይላል። ሌሊት መጣና የጌታ መልአክ ይዟቸው ወጣ ይላል። ሰዎቹ በጠዋት መጡ። ሲነጋ በጠዋት መጥተው ሲያዩት መጽሐፉ ነው የሚለው በሩ በጥንቃቄ እንደተቆለፈ ነው ይላል። ጥበቃውን በር ላይ እንደቆመ ነው ይልና በጥንቃቄ እንደተቆለፈ ነው ማለት አልሰበሩትም፣ አልከፈቱትም ማለት። ሉቃስ ስላላብራራው እኔ ቤት በኩል እንደወጡ አልነግራችሁም። እሱ አልጻፈም። በሯን ግን አልነኳትም እና ጥበቃውም እንደቆመ ነው። እንግዲህ ምንም ሰው ሲወጣ አላየም። ሌሊት ጥበቃ ቆሞ እያየ ሰዎች ወጥተዋል። ሄዷል። በሙሉ አንድ እኮ አይደለም ብዙ ናቸው እኮ ተሰብስበው ሄደዋል። ዋኖቹ ሁለቱ ስለሆኑ ይወጣ የለም። በሩን ሲወጥ በጥንቃቄ እንደቆለፉት ነው። ከፍተው ሲገቡ ደቀ መዛሙርት የሉ። መጽሐፍ እንደዚህ ይላል፣ አንደኛ ፈሩ ይላል፣ ሁለተኛ ተደነቁ ይላል። ከዛ ተመልሰው ሄደው ለሸንጎ ትላንት ላስገረፋቸው ሸንጎ በሩን በጥንቃቄ እንደቆለፍነው አገኘነው አሏቸው። እንደቆለፍነው አገኘነው። ጥበቃውም ቆሞ ነበረው። ከፍተን ስንገባ ሰዎቹ የሉ። አሁን አይመችም አይደል ወሬም። የት ሄደው ነው ሲሉ አንድ ሰው ይላል እየሮጠ ከቤተ መቅደሱ መጥቶ ትላንትና ያሰራችኋቸው ሰዎች ወጥተው የከለከላችኋቸውን ያንን ስብከት ቆሞ እየሰበኩ ነው። እግዚአብሔር ምንም ካረገ ሰምታችሁኛል። ሰውየውን ፈውሶ አሰበካቸው። ከእስር ቤት አውጥቶም ሂዱና ስበኩ ነው ያላቸው። ባይዘ ቃል በቃል አወጣቸው የሚለው እንዲወጡ ተፈልጎ አይደለም እንዲሰብኩ ነው። እግዚአብሔር ካዋጣው እኮ ሊያስገድላቸው ይችላል እንዴ። ጳውሎስ እኮ ቆመና ተረፍኩ አለ። ከአንበሳ አፍ አተረፈኝ ያለ እኮ አልዘመረም። የስብከቱ ስራ እንዲፈጸምልን ነው አለ። ሳሰለው አላው ለራሱ ብሎ ነው ያወጣኛል። አንበሳ ሊቀረጥፈኝ ሲል ሹልክ አደረገኛል። ምን ነው ስለው አልጨረስክም አለኛል እና የተወሰነ ስበካል። ሁለተኛ ጢሞቴዎስን ጻፈዋል እና መጽሐፉ 6 ይሆናል። ጽፎ ሲጨርስስ መሄዴ ነው አለ። እግዚአብሔር በሉዓላዊ ፈቃድ ውስጥ ያኑረን። ይሄ ዲዛይን የገባው ሰው አይጨቃጨቅም፣ አይጣላም። ሲያገኝም ሲያጣም ደስ ብሎት ነው። ከወንጌል አንጻር ያገኛል፣ ከወንጌል አንጻር ያጣል፣ ከወንጌል አንጻር ዋጋ ይከፍላል፣ ከወንጌል አንጻር ይሳካለታል። ምንም ነገር ከእግዚአብሔር ዘላለማዊ ፕሮግራም አንጻር ይሆናል። ኢየሱስ ከከበረ የእናንተ መጠቀምና በረከት ምንም ጥያቄ የለውም። ምንም ጥያቄ የለውም። የመጀመሪያ የጥላውን በረከት የኢየሱስ መክበር ነው። መብትን መታው ኪሳራ አይመስልም። አልተውም፣ ትተዋል አይደል? በጣም ብዙ ቻንስ ነበራቸው። አተውት አይደለም ዘግተው ነው። አልነበረውም እንዴ? እበልጣቸዋለሁ አይደል ያላቸው? እበልጣቸዋለሁ እኮ ነው ያላቸው አሉ። ሲደረድር እኮ መመኪያዎቹን አይደል የሚደረድረው? ዕብራዊ ምናምን ሲል ከቁመቱ በላይ ነው ብዛቱ። ይህንን ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ መገለጥ አይደል? አሁን ነገሩ እኮ ጉድፍ ነው አይደለም? አነጻጽሬው ነው ያለው። ሳነጻጽረው የጌታ ኢየሱስ ክርስቶስ መገለጥ ጋር ጳውሎስ እኮ ፉሊ ክራይስትን አውቄዋለሁ አይደለም ያለው። ከደማስቆ ብርሃን ጋር እኮ ነው ያለው። የዛን ቀን ስፓርክ ያደረገች ላይት አለች። አውቆ አልጨረሰም እኮ ብልጭ ብሎለታል። ከሷ ጋር ሳነጻጽረው ይሄንን ነው ጉድፍ ነው፣ ጉድለት ነው፣ ድካም ነው ብለው ያዋጣል። ሰው ለማግኘት የሚጋደለውን አግኝተውት ነው ይናቁት። አተውት ስላላገኙት አይደለም ይናቁት። እንዴት ይሉት? ወደር ከሌለው ከጌታ ከኢየሱስ ክርስቶስ መገለጥ። ያችን ብርሃን ምን ይላታል? ወደር የሌለው ኢየሱስ ወደር የለውም። መቼ? ለዘላለም። ይሄ የመጽሐፍ ቅዱሱ ትክክለኛ ህይወት ነው። እንደምንም አድርገን ልንኖር እንችላለን። ልኩ ግን ይሄ ነው። ባይዘው ጳውሎስ በጻፈው 13 በስሙ ዕብራውያንም እንግዲህ 14 ደብዳቤ ጽፎ ሰውየው አንድም ቦታ አውጤቂስ የተባለ ጎበዝ በእጅ የተነሳ አይልም። እግዚአብሔር እስኪሞቱ የሰራባቸው ለዛ ነው። ሞልጭ
አድርጎ ተጠቀመባቸው። እንጥፍጥፍ አድርጎ የሞቱ ቀን ነው ያቆሙት። በእውነት ጌታ በዚህ ይባርከን። ምንም ነገር አይጎልባችሁም። ምንም ጥያቄ የለውም። እሱ እጁን ከፍቶ ሕይወት ላለው ሁሉ ከመልካም ነገር የሚያጠግብ አምላክ ለኛ የሚበላ ምናምን እሱ ምንም እጁን ከፍቶ እኮ ምድርን እኮ የሚያጠግብ አምላክ ነው አይደል? የማይጸልይ እየበላ ይኖር የለ እንዴ? ከጸለይን አይቀር ግን ለሚበልጥ ነገር ይሁን እግዚአብሔር በሕይወታችን ላይ ላለው የመጨረሻ ፕሮግራም ይሁን። እሱ ያንን በቃል የማይብራራ ክብር ጥሎ ወርዶ አደባባይ እርቃኑ ለኔ ለወንበዴው ለኃጢአተኛው ሲሞት አላፈረም። እኔ ሲጀምር ምን ክብር አለኝና ነው ማፍረው? እሱ ነው ክብር ጥሎ የመጣ። እኔ ምን ክብር አለኝና? እሱ ከሰማይ ወርዶ በዚህ መንገድ ካለፈ እኔ ታፈር ተሰርቼ ኦርዲነሪ ግለሰብ እግዚአብሔር ሰብስቦ ያከበረው ጉባኤ እንዴት በእግዚአብሔር ሊያፍር ይችላል? ከወንጌል ውጭ የሚያስመካ ነገር የለም። ካለም የተሰበረ ይሁን።